የልጆች ጋር በተያያዘ ይሄ አፍንጫ ቶንሲል በጣም ሲሪየስ ኢሹ እየሆነ ይመስለኛል። ዛሬ ሌላ ቀን ከምሰራው ቪዲዮ ለየት ያለ መስራት የፈለኩበት ምክንያት እንግዲህ እንደምታውቁት በቀን ውስጥ በጣም ብዙ ልጆች በአፍንጫ ቶንሲል የተነሳ ይሰቃያሉ፣ ሰርጀሪ ይሰራሉ እና ይሄ ሰርጀሪ ልክ ነው ወይ የሚል ነገር ነው ማንሳት የምፈልገው። ምክንያቱም እንግዲህ መቼስ በእግዚአብሔር አምሳል ስንፈጠር ሁሉም ኦርጋናችን ስለሚያስፈልግ ነው አይደል? የማያስፈልግ ቢሆን መጀመሪያም ባልሰጠን ነበረ። እንደገናም ደግሞ ለምሳሌ ስንታመም የሆነ ነገራችንን ሲያመን ሄደን ያንን ነገር አንቆረጠውም አይደል? መድኃኒት ነው የምንፈልገው፣ ማከም ነው ቅድሚያ የምንሰጠው ለማከም ነው። እና ይሄ ነገር መታከም አይችልም ወይ? ከሰርጀሪ ይልቅ የሚታከምበት ሚንስ የለም ወይ ማለት ነው የምፈልገው። እና እንግዲህ በጤና ጥበቃ ሚኒስቴር ስር በእርግጠኝነት ይሄ ከአንገት በላይና እንደገናም ደግሞ ከህፃናት ጋር በተያያዘ የሆነ ዲፓርትመንት ይኖራል ብዬ አስባለሁኝ። እና ያ ዲፓርትመንት ወይም ይሄ ነገር የሚመለከተው አካል ፕሪቨንሽን ላይ ሁላችንም ወላጆችም ይሄ የአንድ ሰው ወይም የአንድ ድርጅት ኃላፊነት መሆን አለበት ብዬ አላምንም። ግን እንደ ወላጆች ሁሉም ወላጅ በየቤቱ ኃላፊነቱን መወጣት ቢችል እና ይሄንን ሰርጀሪ አዴኖይድስ ሰርጀሪ መቀነስ ቢቻል ብዬ አስባለሁ። ምክንያቱም እንግዲህ ይሄ ለምሳሌ የጉሮሮ ማስቧጠጥ፣ የሴት ልጅ ግርዛት ወይም ተመሳሳይ ከዚህ ጋር ያሉ ነገሮች የቅርብ ጊዜ ትውስታ ነበሩ። ሁሉም ሰው በሚባሉና አብዛኛው ሰው ያደርግ ነበር እነዚህን ነገሮች። ነገር ግን ለጤና የሚያመጡት ችግር በመታወቁ ፕላስ ደግሞ በፊት ላይ እንዳሁኑ ብዙ የተደራጀ ከንጽህናም ጋር በተያያዘ የሚኖሩ ጉድለቶች ስለነበሩ ይሄ ነገር ቀርቷል። ታዲያ አንድ ቀን አሁን ይሄ አፍንጫ ይሄ ሁላ በጣም ብዙ ልጅ አፍንጫውን ጉሮሮ ሰርጀሪ ተሰርቶ አፍንጫውን ሰርጀሪ ተሰርቶ የሆነ ቀን ላይ ይሄ ነገር ይቁም ልክ አይደለም ቢባል እንዴት ነው ሳይኮሎጂካሊ የሚፈጥረው ጫና እና አይ አም ሹር ዴር ኢዝ አ ዌይ። እኔ ከኦልሞስት ከአንድ ዓመት በፊት ይመስለኛል አንድ ቪዲዮ ሰርቼ ነበር ቲክቶክ ላይ። በእርግጥ በወቅቱ የኔ ልጅ ራሱ የአፍንጫ ቶንሲል በጣም ትሰቃይ ነበረ እና እንግዲህ እግዚአብሔር ረድቶን እኛ ሰርጀሪ አላረገችም። ፕሪቨንት መደረግ ይችላል ብዬ አምናለሁኝ። እንግዲህ እኔ በራሴ እኛ ቤት ውስጥ ባረግናቸው ነገሮች እቺ ልጅ ደህና ሆና አይ ሰርጀሪ አያስፈልጋትም ተብላለች። ይሄን ቪዲዮ ሰርቼዋለሁኝ ከዚህ በፊትም። ግን ስቲል በጣም ብዙ እናቶች በዚህ ጉዳይ የተጨነቁበት ነገር ስለሆነ ነው ድጋሚ ስለዚህ ነገር ማውራት የፈለኩት። እና አንድ በቅርብ አንዲት ስንል አንዲት ሴት ሁለት ልጆቿን ቶንሲል አሰርታለች አለችኝ። አንድ ሴት ልጇ ትምህርት ቤት የምትውል ወንድ ልጇ ቤት ውስጥ የሚውል ኢማጅን እንዴት ከባድ እንደሆነ። እና በዋናነት ግን ደግሞ እኔ አንድ ማለት የምፈልገው ነገር ወላጆች ስፔሻሊ እናቶች፣ እኛ መቼም ኢትዮጵያውያን እጣን እንወዳለን፣ ከሰል ምናምን ጭስ ምናምን እንወዳለን። ይሄ ነገር በጣም 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 በወጣም ይሄንን ከአፍንጫ ቶንሲል ጋር ሪሌት ያደርጋል። እንግዲህ ባይ ዘ ዌይ አዴኖይድስ ይሄ የአፍንጫ ቶንሲል የሚባለው ነገር በእንግሊዝኛ አዴኖይድስ ይባላል። ዋናው ስራው ቆሻሻን ትራፕ ማድረግ ነው። ግን ራሱ ይሄ ኦርጋን የማይፈልጋቸው ነገሮች አሉ። እነዛ የማይፈልጋቸው ነገሮች በሚሆኑበት ጊዜ ራሱ ያብጣል። የዛ ማበጥ ነው፣ የማበጡ ውጤት ነው። ልጆችን ማታ በደንብ እንዳይተኙ እየባነኑ 10 እየተነሱ የእንቅልፍ መቆራረጥ፣ ማፈን፣ በአፍንጫቸው መተንፈስ ማቃትና በአፋቸው እንዲተነፍሱ መሆን። እነዚህ ችግሮች ደግሞ መተው ቀን ላይ በጣም አፌክት ያደርጓቸዋል። ራሳቸውን ያማቸዋል። ትምህርታቸውን በትክክል መማር አይችሉም። ምክንያቱም ማታ የእንቅልፍ ሲቆራረጥ ስለነበረ ቀን ላይ ተማሪዎች ከሆኑ መማር አይችሉም። ቤት የሚሆኑ ልጆች ከሆኑ ራሴን አመመኝ፣ ደከመኝ ምናምን ይላሉ። ባይዘዌ ይሄ ብቻም አይደለም፣ እራሱ የፊት ስትራክቸራቸው ላይ ራሱ ብዙ የሚያመጣው ችግር አለ። ነገር ግን መፍትሄው እንትን አልመሰለኝም፣ የሰርጀሪው አልመሰለኝም። እና ከጭስ ጋራ በጣም ለምሳሌ ጉንፋን የያዘው ልጅ ሆኖ በጉንፋኑ ላይ ጭሱ ሲደረብበት በጣም ያባብሰዋል። ገባችሁ? ኤግዛክትሊ ጭሱ ብቻ ነው
ሄዶ ጭሱ እንደዛ ያደርጋል። ጭሱን በራሱ እንደዛ ያደርጋል። እንግዲህ ካነበብኩት ነው የምነግራችሁ። ጭሱን በራሱ ሄዶ ያ ነገር እንዲያብጥ ያደርገዋል። የከሰል ጭስ በጣም ከባድ እኮ ነው። የሚገለው ከባድ ስለሆነ አይደል እንዴ? ከባድ ስለሆነና ረጅም ሰዓት ሲቆይ ነው። እና እንግዲህ አንድ ቡና እንኳን እናፍላ ብንል ምን ያህል ሰዓት ነው ከሰሉ እዛ ቤት ውስጥ የሚቆየው? ኢማጅን። እና ያ ጭስ ደግሞ ጣን ስናጨሰው ነው ሙለው። እና እኔ ማለት የምፈልገው በዚህ አጋጣሚ እናቶች በተለይ ቤት ውስጥ ያላችሁ እጣን የምትወዱ ቡና የምትወዱ ትንንሽ ልጆች ቤት ውስጥ ካላችሁ ማቆም አለባችሁ። በቃ ይሄ እጣንና ከሰል ምናምን ነገር ማቆም ነው ያለባችሁ። ይሰራሉ? አዎ እኔ ሰርቶልኛል። እና እጣን ከሰል ጭስ መቆም አለበት። በቀጥታና በተዘዋዋሪ ይሄ ነገር በጣም ብዙ ችግር ያመጣል ብዬ ስለማስብ ነው ይሄንን የምነግራችሁ። ከዛ ውጪ ግን ይሄ ሰርጀሪ የሚባል ነገር ሌላ መፍትሄ የለውም ወይ? ፕሪቨንሽን የለውም ወይ? ለምሳሌ ቶንሲላችን ህፃናቶች ቶንሲል ሲያማቸው እስቲ አዋቂም ቶንሲል ሲያማው ሄደን ቶንሲሉን እናወጣዋለን እንዴ? አናወጣውም እኮ አይደል እንዴ? ኦፍ ኮርስ አንዳንድ ኬዞች ይኖራሉ። በእነዛ ኬዞች የሚወጣላቸው ሰዎች እንዳሉ አውቃለሁ። ከዛ ውጪ ግን አንድ ልጅ ለምሳሌ ቶንሲል ሲያማው ወስደን ቶንሲሉን አናስቆርጠውም አይደል እንዴ? መድኃኒት ነው የሚታዘዝለት። ስለዚህ ይሄ የሚቆረጠውና የሚወጣው አዴኖይድስ ኢን ዘ ሎንግ ራን ችግር አያመጣም ወይ? ፕሪቨንትስ ማድረግ አይቻልም ወይ? እንግዲህ እኔ ከኔ ካየሁት መዳን ይችላል። ምክንያቱም ሰርጀሪ ትሰራ የተባለች ልጅ ተሽሏት በቃ ከዚህ በኋላ ሰርጀሪውን ቀርቷል ይብለ ቼክአፕ መምጣት አይጠበቅባትም የተባለችበት ሁኔታ ነው ያለው። እንግዲህ እግዚአብሔር አሁንም መጨረሻውን ያሳምርላት ነው ልጄ ማለት አንዳንዴ አሁን ጉንፋን ለምሳሌ እሱ አሁን ደህና ሆና ትሄድና ትምህርት ቤት ጉንፋን ልጆች ጋር ስትሆን የጉንፋኑን ይዞ የመምጣት ይዛኔ ሊያፍናትም ይሞክራል አይደል? አንዳንድ ማያቸው ምልክቶች አሉ። ስቲል ግን በቃ ሰርጀሪው ይቅር የተባለችበት ሁኔታ ነው ያለው እና በጣም ይሄ ነገር እየበዛ ነው እጅግ እንግዲህ አምሹ ሁላችሁም በየቤታችሁ ሁሉም ሰው እየሰማ በጎረቤቱ እያየ በቤተሰብ እያየ እየሰማ ነው ያለው ብዬ አስባለሁኝና እስቲ ይሄንን ነገር የሚመለከተው አካል ፕሪቨንሽን ላይ መስራት አንችልም ወይ? አንዳንድ መደረግ ያለባቸው ቤት ውስጥ መደረግ ያለባቸው ነገሮች በማድረግ መደረግ የሌለባቸውን ደግሞ በማቆም ልጆች በዚህ ነገር እንዳይጠቁ ማድረግ የሚቻልበት ሁኔታ ቢኖር ጥሩ ነው ብዬ አስባለሁኝና እቺን ነገር